ሄግ ሴት ከኢራን ጋር ስምምነት የማይደረስ ከሆነ ዳግም ጥቃቶችን ለመጀመር አሜሪካ ዝግጁ መሆኗን ተናገሩ። የአሜሪካ መከላከያ ሚኒስትር ቅዳሜ ዕለት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ነች አሉ። በሲንጋፖር የሚገኙት ሄግ ሴት አስፈላጊ ከሆነ ጥቃቶች እንደገና የመጀመር ከበቂ በላይ አቅም አለን ሲሉም ተደምጠዋል። ኢራን በኩዌት ጦር ሰፈር ላይ በፈጸመችው የሚሳኤል ጥቃት በርካታ አሜሪካውያን ቆሰሉ። ከኢራን የተነሳ የሚሳኤል ጥቃት ኩዌት ውስጥ ባለ የአየር ጦር ሰፈር በርካታ አሜሪካውያን እየተጎዱ ብሉምበርግ ዘገበ። ይህም የአሜሪካ ኢራን ጦርነት ለማስቆም የሚደረጉ ጥረቶችን ይበልጥ ሊያወሳስብ ይችላል የተባለ አዲስ ጥቃት ነው። የኢራን ባላስቲክ ሚሳኤል ስብርባሪ ባሊ ሳሌም የአየር ጦር ሰፈር ላይ የወደቀ ሲሆን በርካታ አሜሪካውያን ቀላል ጉዳት እንደደረሰባቸው አድርጓል። ጥቃቱ 2 MQ-9C ሪፖርት የተባሉ ድሮኖች ደግሞ ከባድ ጉዳት እንዳጋጠማቸው ብሉምበርግ ዘግቧል። የጉዳቱ መጠንና የተጎዱ ሰዎች ቁጥር ይህ ዘገባ እስከወጣበት ድረስ አልታወቀም። ብሉምበርግ እንደገለጸው ጥቃቱ ባለፉት 24 ሰዓት ውስጥ እየተፈጸመ ነው። የአሜሪካ ማዕከላዊ ኮማንድ ሴንታኮም ቅዳሜ ማለዳ በኢሜል አስተያየት እንዲሰጥ ለቀረቡለት ጥያቄዎች መልስ አልሰጠም። አሊ አል ሳይለም የአየር ጦር ሰፈር ከኩዌት ከተማ ሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ገደማ ያህል ርቀት ላይ የሚገኝ ነው። የጦር ሰፈሩ በፐርሻ ገልፍ ውስጥ የአሜሪካ ዋና የአየር እንቅስቃሴ ጣቢያ ሲሆን የአሜሪካና የአጋር ኃይሎቿ ጦር ያስተናግዳል። በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል የጠራውን ሁለት ዙር ጥቃት በኢራን ላይ ፈጽሟል። ጥቃቱ ባለፈው ሚያዝያ የደረሰውን የተኩስ አቁም ስምምነት ለማራዘም የሚካሄዱ ውይይቶች እንዲያበላሽ ይችላል። ሁለቱም ወገኖች ሰፊ የሰላም ውይይት ለማድረግ ፍላጎት ቢያሳዩም የሆርሙዝ ወሽመጥ የቁጥጥር ጉዳይን ጨምሮ በተለያዩ መሰረታዊ ጉዳዮች ላይ ግን ልዩነት አላቸው። ኢራን በሰልጡ የሚንቀሳቀስ የንግድ መርከቦችን በተደጋጋሚ በማጥቃት የዓለም 1/5 ነዳጅ ማስተላለፊያን ዘግታለች። በሊባኖስ በየ24 ሰዓቱ 11 ህጻናት እንደሚገደሉ ወይም እንደሚቆስሉ የመንግስት ድርጅት አስታወቀ። ባለፈው ሳምንት በሊባኖስ በ24 ሰዓት 11 ህጻናት እንደሚገደሉ ወይም እንደሚቆስሉ የመንግስታዊ ድርጅት ህጻናት ኤጀንሲ ዩኒሴፍ አስታወቀ። የመንግስት ድርጅቱ እስራኤል በሊባኖስ የምታካሄደውን ጥቃት እያሰፋች ባለችበት ወቅት ባወጣው በዚህ ሪፖርት ባለፉት 7 ቀናት ብቻ 37 ህጻናት መገደላቸውን ይፋ አድርጓል። የሊባኖስ ጤና ሚኒስቴር መረጃም ተጠቅሞ ይፋ ባደረገው በዚህ ሪፖርት በሚያዝያ ወር የተኩስ አቁም ከተደረሰ በኋላም 1655 ህጻናት መገደላቸውንና 212 መጎዳቸውን ጠቅሷል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት አጠናክራ የቀጠለች ሲሆን ሐሙስ ዕለት በቤይሩት የሚገኝ ህንፃ ደብድባለች። የዩኒሴፍ ቃል አቀባይ ሪከርድ ፒሪስ ሁሉም ወገኖችን የተኩስ አቁም እንዲያከብሩ ጠይቋል። በዓለም አቀፍ የሰብአዊ ህግ ህጻናትና የሲቪል መሰረት ልማት ጥበቃ ይደረግላቸውን ሲሉም አክለዋል። በሊባኖስና በእስራኤል መካከል የተደረገው የተኩስ አቁም ጦርነቱን ያቆማል ተብሎ ቢጠበቅም እስራኤል ከሂዝቦላ ጋር የምታደርገውን ውጊያ ግን አጠናክራ ቀጥላለች። የዓለም የጤና ድርጅት ዓርብ ዕለት እስራኤል ወታደራዊ ዘመቻዋን ስትሳተፍ በሊባኖሳዊ ጣቢያ ላይ ከባድ ስጋት ደቅኗል ብሏል። ድርጅቱ አክሎም የተኩስ አቁም ከተደረሰ ጀምሮ በጤና ተቋማት ላይ 27 ጥቃቶች መድረሳቸውን የገለጸ ሲሆን ይህም ለ25 ሰዎች ሞትና ለ42ቱ ጉዳት ምክንያት ሆኗል ሲል ገልጿል። 16 ሆስፒታሎችና 13 የመጀመሪያ ደረጃ ጤና ጣቢያዎች መውደማቸውን ጨምሮ አስታውቋል። በእስራኤልና በሊባኖስ ወታደራዊ ባለስልጣናት መካከል ውጤታማ ውይይት መደረጉን ፔንታጎን አስታወቀ። የእስራኤልና የሊባኖስ ወታደራዊ ባለስልጣናት ዓርብ ዕለት በዋሽንግተን ውጤታማ ውይይት ማድረጋቸውን የአሜሪካ ባለስልጣን ተናገሩ። የሁለቱ ሀገራት ወታደራዊ ባለስልጣናት ንግግር በቀጣይ የሚደረገውን ዲፕሎማሲያዊ ውይይት የሚያግዝ መሆኑ ተጠቅሷል። የፔንታጎን አዛዥ የሆኑት ኤልድሪጅ ኮልቢ ዛሬ ፔንታጎን የእስራኤልና ሊባኖስ ወታደራዊ ልዑካን በሁለቱ ሀገራት መካከል የተካሄደውን የሰላም ንግግር ለማገዝ ውይይት አካሂደዋል ሲሉም በኤክስ ገጻቸው ላይ ጽፈዋል። ውጤታማ የሆነ በሚቀጥለው ሳምንት የውጭ ጉዳይ ሚኒስትር ለሚያደርገው ፖለቲካዊ ንግግር የሚያግዝ ወታደራዊ ውይይት አድርገናልም ብለዋል። በሁለቱ ሀገራት መካከል የተደረገው የተኩስ አቁም ስምምነት ግን በእስራኤልና በሊባኖስ የሺያ ሙስሊም ታጣቂ ቡድን በሆነ ሂዝቦላ መካከል ያለውን ግጭት ማቆም አልቻለም። እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ ማጠናከር ቀጥላለች። የአሜሪካ መከላከያ ሚኒስትር ቅዳሜ ዕለት ከቴህራን ጋር ስምምነት ላይ መድረስ ካልተቻለ አሜሪካ ጥቃቶችን እንደገና ለመጀመር ዝግጁ ነች አሉ። የዋሽንግተንና ቴህራን ተደራዳሪዎች ያሏቸውን ዋና ዋና ልዩነቶች ለማጥበብ እየሰሩ መሆኑን ገልጸዋል። በሲንጋፖር የሚገኙ ሄግ ሴት አስፈላጊ ከሆነ ጥቃቶችን እንደገና የመጀመር አቅም አለን፣ ከበቂ በላይ አቅም አለን ሲሉም ተደምጠዋል። አክለውም የኛ የመሳሪያ ክምችት በዚያም ሆነ በዓለም ዙሪያ ለጥቃት በጣም የተደራጀ ነው፣ ስለዚህ በጣም ጥሩ ይዞታ ላይ ነን ብለዋል። ሄግ ሴት በኤሽያ መካከል ሚኒስትሮች፣ አዛዦችና ዲፕሎማቶች በተገኙበት የሻንግሪ አሊ ጉባኤ ላይ ንግግር ሲያደርጉም አሜሪካ ከኢራን ጋር ግጭት ውስጥ ብትገባም ለኤስያ ፓሲፊክ ቀጠና ጀርባዋን እንዳልሰጠችም ተናግረዋል። በአንድ ጊዜ ሁለት ነገሮች ማድረግ እንችላለን። የመከላከያ ኢንዱስትሪዎቻችን በከፍተኛ ሁኔታ እያስታጠቅን ስለሆነ ሁሉም የዘመቻ እቅዶቻችን በዓለም ዙሪያ በአግባቡ እንዲሰለጥኑ ለማድረግ በቅርቡ 2 እጥፍ፣ 3 እጥፍና 4 እጥፍ መሳሪያዎች እናመርታለን ብለዋል።
የፔንታጎን ኃላፊው የአሜሪካው ፕሬዚደንት ዶናልድ ትራምፕ ታጋሽ እንደሆኑና የኢራን ኒውክሌር ጦር መሳሪያ እንዳታገኝ የሚያረጋግጥ ትልቅ ስምምነት ለማድረግ እንደሚፈልጉ ተናግረዋል። በለት ትራምፕና የኢራን ጦርን ለማስቆም በሚያዝያ ወር መጀመሪያ ላይ የተደረገው ተኩስ አቁም ለተጨማሪ 60 ቀናት ለማራዘም በሚያስችለው ስምምነት ላይ የመጨረሻ ውሳኔ ለመስጠት ተሰብስበው እንደነበረ ውጤቱ ግን አልተገለጸም። ትራምፕ ከኢራን ጋር ስለተደረሰው ስምምነት ከባለስልጣኖቻቸው ጋር ቢመክሩም ውሳኔውን ሳይገልጹ ቀሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዓርብ ዕለት ከረዳቶች ጋር ከኢራን ጋር የተኩስ አቁም ለማራዘም ስለተደረገው ስምምነት ተገናኝተው ቢወያዩም ቀጣዩ እርምጃ መሆን እንዳለበት ግልጽ ሳይሆን መጠናቀቁ ተገለጸ። ፕሬዚዳንት የኢራን የኒውክሌር ጦር መሳሪያ ወይም ቦምብ እንደማይኖራት፣ የሆርሙዝ ወሽመጥ ዳግም ሲከፈት ያልተገደቡ የመርከብ ፍሰት በሁሉም አቅጣጫ እንዲኖር መፍቀድና ማንኛውም በውሃው ውስጥ የተቀመጠ ፈንጅ መወገድ እንዳለበት መስማማት ይኖርባታል ብለዋል። ስብሰባው የተካሄደው በዋይት ሀውስ ውስጥ በሚገኙና ትልልቅ ቀውሶች ሲያረጋግጥ በሚሰበሰቡበት ሲቹዌሽን ሩም ውስጥ እንደነበር ተገልጿል። ኢራን አስቀድሞ የኒውክሌር ፕሮግራሟ ሙሉ በሙሉ ለሰላማዊ አገልግሎት እንደሚውል ተናግራለች። ሐሙስ ዕለት ሁለቱ ሀገራት በመገበያያ ሰነዱ ማዕቀፍ ዙሪያ መስማማታቸው ተገልጸው የትራምፕና የኢራን አመራር ይሁንታ የተጠበቀ መሆኑን የአሜሪካ ባለስልጣን ተናግረው ነበር። ስምምነቱ የተኩስ አቁምን ከ60 ቀናት የሚያራዝምና በኢራን የኒውክሌር ፕሮግራም ዙሪያ ወደፊት መነጋገር የሚል እንደነበር ተገልጿል። የዋይት ሀውስ ባለስልጣናት በአሜሪካ ለቢቢሲ አጋር ሲቢኤስ ነው ፕሬዚዳንት ትራምፕ የአሜሪካ ጥሩ የሆነና ቀይ መስመሩን የማያልፍ ስምምነት ይፈጽማሉ፣ ኢራን የኒውክሌር ጦር መሳሪያ በጭራሽ ሊኖራት አይችልም ሲሉ ተናግረዋል። በሚያዝያ ወር መጀመሪያ ላይ የተኩስ አቁሙ በሁለቱ ሀገራት መካከል ተግባራዊ ከሆነ ጀምሮ ትራምፕ በተደጋጋሚ ከኢራን ጋር ከስምምነት ለመድረስ መቀረባቸውን የተናገሩ ቢሆንም እስካሁን ድረስ ግን ተጨባጭ ውጤት አልታየም። ዓርብ ዕለት በትራምፕ የማህበራዊ ሚዲያ ገጻቸው በሆርሙዝ ወሽመጥ ላይ የጣሉትን እገዳ ለማንሳትና በወሽመጡ ውስጥ መንቀሳቀስ አጣው የቆሙ መርከቦች ወደ ቤታቸው መምራት እንዲጀምሩ ለማድረግ ዝግጁ መሆናቸውን ተናግረው ነበር። አክለውም አሜሪካ ከኢራን የተብላላ ዩራኒየም እንደምታስወግድና እንድታውቅም እንድትፈቅድ ጠይቀዋል። እምብዛም አስፈላጊ ያልሆኑ ሌሎች ጉዳቶች ላይ ተስማምተናል በማለት ቀጣይ እርምጃ እስኪታወቅ ድረስ ምንም ስምምነት አይኖርም ሲሉ አክለዋል። በኋላ ላይ ዋይት ሀውስ ለቢቢሲ በሲቹዌሽን ሩም ሲካሄድ የነበረውን ስብሰባ መጠናቀቁን አረጋግጠዋል። ባለስልጣኑ በስብሰባው ላይ ለተነሱ ጉዳዮች ተጨማሪ ማብራሪያ ከመስጠትም ተቆጥበዋል። የኢራን ፋርስ ዜና ወኪልም የትራምፕን አስተያየት የሐሰትና እውነት ቅይጥ ነው ሲሉ አስተያየት ሰጥተዋል። የዜና ወኪሉ በመግባቢያ ስምምነቱ ላይ የኒውክሌር መሳሪያዎችን ስለማውደም የቀረበ ምንም ነገር የለም ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ለሀገር ውስጥ ቴሌቪዥን ጦርነት በማስቆም ላይ ያተኮረ ውይይት ተደርጓል